ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግዴታ መደረግ ስለነበር ደስ ያላክብር ታሳያለሽ። ያን ማጣራ ነው በጣም ከባድ ይሆን ነበር ማለት ነው። ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ሰላም ጋይስ፣ ዛሬ አዲስ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሁለት ነገር ብቻ ነው። አንደኛ ሰብስክራይብ ማድረግ ነው፣ ሁለተኛ ነው ኖቲፊኬሽን ማብራት ብቻ ነው። ሁለቱም ካደረጋችሁ ወደ ቪዲዮ መሄድ ትችላላችሁ። እንዴ በእናትህ እኮ ናት በጣም ማፈቅራት ልጅ። ወይኔ እቺ ናች። አዎ እምቢ አለችኝ፣ ጠይቂያት እምቢ አለችኝ አልኩ እኮ። እሷን እኮ ባቷ ስለሆነች ነው አንተን እምቢ የምትልህ። ምን አውቄ ምን ስለሆነች ነው? እቺ ናይ ነፍሰ ቀጭናት አንተን እምቢ የምትልህ። እምቢ አለችኝ። ማን አይታባቷ? ኧረ ሰው ነው ይፈራሉ። አንተ ዝም ብለህ ምንድነው? ማን አባቷ ነው እሺ የማትልህ? ና ማን አባቷ ስለሆነች ነው? አንቺ ስሚ፣ አንቺ ማን አባትሽ ስለሆነች ነው ጓደኛዬን አልፈልግም ምናምን ያልሽ የፍቅር ጥያቄ ሲያቀርብልሽ ማን ስለሆነች ነው? አንቺ ንገሪኝ እንጂ ማን ነሽ አንቺ? አንቺ ምንድነው አትመልሽልኝም እንዴ? ምንድነው ዝም የምትይው? አንተ ስትናደድ እንዴት አባት ነው የምታምረው? እንዴት አባት ነው የምታምረው? አመሰግናለሁ። ስነ ስርዓትሽን በጣም ነው የምታምረው። ሽንቁን ወይ ታምር። አንቺ ስነ ስርዓት ምን አልሽኝ እንዴ? በጣም ቆንጆዬ ነህ። በጣም ቆንጆዬ ነህ። በጣም ወይ አንቺ ራስ እኮ በጣም ደስ ትያለሽ። በጣም አንቺ ራስ በጣም ደስ የምትይ። ስሚ የዝንጀሮ እንኳንም እምቢ አልሽው። ወላካሎ ሄሎ አንድ ላይ ጓደኛ እንዳይኖራቸው አደራ ተጠንቀቁ። የሰው ልጅ ሆዱ አይታወቅም ይባላል። እንዴት አድርጎሻል? ኧረ ማዘር ልጆት እያለቀሰ ነው። ወይ ልጄ ቆሌ ድረስ ቆሌ ምን ሊሆኑ ነው? ጭራሽ ተባ ማዘር ለቆሎ ሊገሉ ነው። ኧረ የኦሎምፒክ እንትን ነው ቀይ መሰለች ዘላ ነው ጉንትን ያለች። ኦ ማይ ጋድ። ሰላም ናችሁ ብራዘር? ሰላም ነው። በጣም ርቦኝ ነው። እስኪ ካላስቸገር ርቦህ ነው? የዳቦ ስጡኝ። ውይ ሲያሳዝን፣ በጣም ያሳዝናል። የኛ አባት በቃ ችግር የለውም። እሺ እቺን ወይ ዳቦ ወይ ምግብ ምናምን ብላባት። እሺ በጣም ነው ማለት ለሱሳሱስ ነገር እንዳትጠቀም። እሺ ኑሩልኝ። እሺ ችግር የለውም። ችግር የለውም። አመሰግናለሁ። በጣም ነው የሚያሳዝን። በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል። በጣም ከሴት ጋር ስለሆንኩ ነው እንዳታሳጠኝ። አንተ ምርጥ ያራዳ ልጅ አበት ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጣን ችግር የለም እንካ ችግር የለም አላሳጣ። ጀለስ ምን እሺ ነው አላሳጣም ብሎ እኮ አሳጣው እኮ። ስንት አይነት ሰው አለ እናታችሁ። ተመችቶኛል። ቢያንስ ትንሽ አንድ ብር እንኳን ቢለቅልህ ምን አለ? ባዶ ወረቀት እሱ አስግበኛ ነው እንዴ? ባዶ ወረቀት ሰጠዋል። ስንት አይነት ሰው አለ። ወደ ቀጣይ ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ልጅ ጥማት ይወሰናል። ኧረ ጋይስ አታስቁን። ሆኖ ከጣው ተመች አይደም ተመች ትላላ። አሪፍ ሄሎ ወይዬ እኔ ተውላጠግስ እንዴት ነሽልኝ? አለሁልኝ። እኔ ተውሳከግስ እንዴት ነህልኝ? አለሁልሽ። ምን ነው ደጅ አስጠናሽኝ እኮ ስደውል ስልክ አታነሽ። ደጅ አስጠናሽኝ? ይሄ ነገር እማራዊ ፍቺ አለው። ቀልዱን ተይውና መች ነው ግን እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? መች ይቀራል ብለህ ነው ተውሳከ? አይ የምር ያ ቀን ይናፍቀኛል። አንድ ቀን መሰባጠራችን አይቀርም። ድርብ ሰረዝ። እሱ ልክ ነሽ የኔ ስንኝ ስልሽ ባይዘው ይሄ ቃል ሳምና ወርቃል። ኧረ ግስ እኮ ነው። እንደውም ቅጣትሽ ነው ስልክ ስላላነሳሽ ነገ ሳምና ወርቁን አውጥተሽ እንድትነግሪ። ውይ የኔ ተውሳከ በእናትህ ተው። ሲሪየስ ቀልዴን አይደለም። በቅንፍ ውስጥ እሞክራለሁ። በቃ እሺ የኔ ተውላጠግስ ደህና አይደል? ስራ ላይ ሆነ ነው? አዎ ወደ በኋላ ከተመቸኝ ይደውላል። እሺ በቃ ቻው። 4 ነጥብ። እሺ ቻው። አረነቱ
ብላችሁ አማርኛ መጣችሁ። እስኪ በእናታችሁ በማስሞክሩ በማስተሻር ይህ ዝቋርጡ ፍቅር እኩል ይሆናል። አንተ አሁንም ጥቅም አለ እንዴ? አቅም አለው ግን ለደሞዝ ቀን ብቻ ነው። አይ እንደዚህማ አቃም በደሞዝም ቀን ቢሆን ሱስ ይሆንብሃል። ይቅርብ። አቃም እኔ ለደሞዝ ቀን ብቻ ነው እንጂ እንዲህ ምናምን እኮ የለብኝም። ሌላ ቀን ምን አልነካም። መቼ ነው ደሞዝ ቀን? ያው ቀን ሰራተኛ ስለሆንኩ ሁል ጊዜ የለስ ምንሽ ነው የደሞዝ ቀን ነው ደሞ ምን ስራ ብሎ ነው በቀመቀ ቃይ ካልኩሌሽን ሳራው ግራ ስለገባኝ ነው። ጤና ይስጥልኝ ታራሚዎች ማለቴ ተማሪዎች፣ እኔ ኢንስፔክተር ቲቸር ጸጥ አድርጋቸው እባላለሁ። ለቀጣዮቹ 6 ወራት ማትስ አስተማሪያችሁ እኔ ስሆን እነዚህን ኤክስ እና ዋይ የተባሉ ሁለት ግለሰቦች ከገቡበት ገብተን አድነን ይዘን ለህግ እናቀርባለን። ማን ነው ያያለው? አንድ ሰው አፉን ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋለህ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ቲቸር ትናንት ማታ ኤክስትሪም ቡክ ውስጥ ችለውት ሲያደርጉ አይቻቸዋለሁ። ጥሩ። በሰዓቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። በአካባቢው ለየት ያለ እንቅስቃሴ ሲያደርግ የነበረ ሰው ነበር? ምናልባት ሊያግታቸው የሚችል ምናልባት ላይብረሪስቷ ማስረጃ አለ? እየዞረች መጽሐፎቹን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር ውሏት። ኧረ ስለ መድኃኒዓለም ቲቸር አመረርክ እንዴ? ኧረ ከቀልብህ ሁን። ይቅርታ በእናታችሁ በቃ በመሀል የፖሊስነት መንፈስ ይነሳብኛል። ካልሆነ ወይ ጸበል ነገር ምን አልካተ? አይ እዚሁ ነው። ኧረ መደፋፈር። ነገውኑ ጣቢያ ምስክር ይዘህ ማለት ቢሮ ወዳጅ ዘንድ ልትመጣ። ኢንስፔክተር ይቅርታ ግን እንደ ሐሳብ መጀመሪያ ፖሊስ ጣቢያ መልቀቂያ ብታስገባ ባይ ነኝ። ልብህ እኮ አሁንም እዛው ነው ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኝ አልሰራሁም። እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ አለ? ኧረ ተው ቲቸር ተው። ቆይ በግድ ነው እንዲያባረሩ ከፖሊስ ጣቢያ? እባክህ እዛው ፖሊስ ጣቢያ ብሄር ነው መሰል የሚሻለኝ። ተመችቶኛል። ጀለስ በጣም የሚገርም ታለንት እንዴት እንደመጣለት አልገባኝ። ከፖሊስ ወደ አስተማሪነት ያው ትልቅ መሸጋገር። ሁለቱም የተለያዩ ጥናቸው ኤክስ እና ዋይ ተመችቶኛል። እናንተም እስኪ እዚህ ጋር ኤክስ አንድ ኮሜንት ላይ ጻፉልኝ። ዛሬ ማለት ነው ማርያሞች እና እንኳን አደረሳችሁ። ሰው ቤተክርስቲያን ላይ ነው ያለምንም ፊልተር ያለምንም ሜካፕ ያለምንም ነገር ነው ሲታይ እኛን ወደ ሲኦል ፓስ አድርገሽ አንቺ ገነን ልትገቢ እግር ትበያለሽ። ግን በፊት አሁን ቤተክርስቲያን ላይ እንኳን አያስፈልግም አይደለ? አልገባኝም ምን ለማለት እንደፈለገች። ግዴታ ያለ ፊልተር ቆንጆ ነኝ ለማለት ነው። አይ ዶንት ኖ አንደርስታንድ። የተረዳችሁ ካለ ኮሜንት ላይ ጻፉልኝ። አልተረዳሁትም። እናንተ ከተረዳችሁ ኮሜንት ላይ ጻፉልኝ። ምንም ማለት አልችልም። ወይኔ ጊዜው እንዴት ነው የሚሮጠው! ፌንት በቃ ጊዜ ማለፉ አይቀርም። ግን እንደዚህ ጊዜው ላይ ከምናማርር ከጊዜው ፈጥረን ቁም ነገር የምንሰራው ያው ጊዜውን ቀድማለን ብዬ አስባለሁ። ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቼ አይደለም። ፕላን የተደረገ ነው፣ የረጅም ጊዜ ፕላን። እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም። 2-3 ሳምንት ተራዘመ። ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሀዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን፣ ካንስል ተደረገ። በተለይ ግን እኔ በጣም ውስጤ የቀረ ነው ያልኩ። ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል። እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ። ከጃፒን ፍቃድ ጠይቄ ነው። ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ እቆማለሁ አለኝ። ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረ። አሁን እንደሰማችሁት ግን በጣም ከባድ ቢሆንም ያው ጀጅ ለማድረግ አይደለም፣ ግን እንደ ሀሳብ ትንሽ ቆይቶ ቢደረግ እንደኔ ሀሳብ ነው እንጂ ማስፈቅደው አንድ ነገር ነው። ሳታስፈቅድ ብታረግ ወርዝ ያረጋ የሚያመጣው ተጽዕኖ አለ እሷ ላይ ቤተሰቦቿ ላይ። ምክንያቱም ብዙ ጊዜ አብሮ አሳልፏል፣ ጓደኛሞች ናቸው። ግን ማስፈቅዷ ትልቅ ነገር ነው። ለሱ ያላት ክብር ታሳያለች። ያንን ማታረግ ኖሮ በጣም ከባድ ይሆን ነበር ማለት ነው።
ባለፈው ሳምንት ሰው ይገለኛል። በጣም ደስ ብሎኛል። ትርጉም ዛሬ ነው የምፈልግ። ማርቆስ ብዙም አትደሰችም ወይዘሮ ሜላት። እኔ የምር ከኔ ጋር ምናምን ስጥና አይቀርሽም። ደህና አድርግ ታፈለጥ ማመሰልኩ መርካቶ ካፖ ነኝ እንጨት አምጪልኝ አለቻት። ደረሷም ማለት ትርጉም ትጠላለህ። ቀጣይ ፓርት ምን ይፈጠር ይሆን? ምትገለው ሰልግጣል። እባክሽ ደቂቃ ጨምሪልኝ በማርያም ሙሉ ቤተሰብ ይላል። እሽ ሜላት ቸኮነ እባክሽ ደቂቃ ጨምሪልኝ ዶርም ውስጥ ይላል። እነዚህም በፉት እሽ ሜላት ቸኮነ ያሉ ሰዎች እና ምን ትላላችሁ? እና ይለቀቅ። እኔ ተመችቶኛል በግሌ በጣም ወድጄዋለሁ። ግን ከቲክቶክ ላይ ዩቲዩብ ላይ ቢለቁት አሪፍ ነው። ምክንያቱም ሞር ገንዘብ ያገኙበታል። ግን ተመችቶኛል። ሰው ሁሉ በጣም እንትን እያለ ነው፣ ኤክስፕሬሽኑ እየገለጠ ነው፣ ስሜቱ ማለት ነው። አሪፍ ነው፣ ተመችቶኛል። አዎ በቃ አታወራ ምናምን ፈዝበ እንደዚህ ነው የምትለው። ዝም ብለው ትላለች። ከዛ ደግሞ አሁንም ደግሞ ምናምን ነገር ነው የምትለው እና ላይክ አታወራም ምናምን ጸጥ ነው የምትለው። ደግሞ አትስቅም ነው የምትለው ነው የምትለው ደግሞ አታፋቅ። ድሮ እንደዛ አልነበረችም እኮ አይደለ? ሰው ለምን እንደዛ ሆነች? አዎ እሺ አይድረስበት። ቢግ ስማይል ድረሱበት። እኔማ ካወራው ጥሩ አይደለም፣ ከባድ ነው። ግን እግዚአብሔር ይድረስላት ማርያም። እግዚአብሔር ወደ ድሮ ደስታዋ ይመልሳታ። ሰማችሁ ነው። ከቅርብ ጊዜ ወዲህ ሳሮን ደሩ አይደለችም፣ ያው ይታወቃል። አሁን የምትለቃቸው ቪዲዮዎች ብዙ አስቅም። የሳቋ ምክንያት አንዳንዶቹ እንትንማ ነው ችግር ደርሶባት ነው እያሉ እንትን ይላሉ። እና የምታውቁ ካላችሁ ኮሜንት ላይ ጻፉልኝ ሀሳባችሁ ማለት ነው። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣ ማለት። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝም። ነው ይሄ ቪዲዮ ገና አልወጣም፣ በቅርቡ ይወጣል ተብሎ ይጠበቃል መሰለኝ። እና እንደሰማችሁት ነው። እና አሁን ደግሞ ሌሎች ቲክቶከሮች የሰጡትን ምላሽ እናያለን። አብራችሁ ቆዩ። በዚህ ሳምንት የመገብኳቸው ሰዎች ናቸው። ሶዬ እባክህ ክፋት ታናግረን። እስኪ መጀመሪያ ቤት ያለውን መግብ፣ እስኪ ቤት ያለውን መግብ። ሀሳብን ቀርጸን ሶሻል ሚዲያ ላይ ለቀቅ። ሶሻል ሚዲያ ላይ ወጣ ነገር አስተያየት ተሰጥበት። ሀሳብ ልክ አይደለም፣ ነውር የሚጠየፈው የኢትዮጵያ ሕዝብ አገለለ። አባይ ቲቪ ላይ ስለቀረብክ የሚቀየር ነገር የለም። አይደለም አባይ ጣና ላይ ብትቀርብ የኢትዮጵያ ሕዝብ ነውር ያውቃል። በቃ ነውር ከሆነ ነውር ነው፣ ትገለላለህ። ትኩረት ነው የፈለግከው፣ ትኩረት የፈለግክበት መንገድ ልክ አይደለም። ኦፍ ኮርስ እውቅና ፈልገህ ነበረ፣ ግን የመጣበት መንገድ ልክ አይደለም። ከዛ ሰው እንደ ቋንቋ አወራህ። ነውረኛ እንዴት እንደሚታወቅ አሳየክ። በቃ ለምን አታርፍ? ምን አይነት ወፈቸች ነው እግዚአብሔር። ግን ሻይ በዳቦ አንሳና ደህና ነገር መግብ። ቤት ያለው መጀመሪያ ባለው ነገር ነውና ለምትተቹኝ ያላችሁ ነው የሚለው የሱ ምልከታ ማለት ነው። ያው የመልስ ምት ከተለያዩ ሰዎች ተሰጠው ይገኛል። ያው ብቻ ምን እንላለን ብቻ ያው ትችት ያለ ነገር ነው። መጥፎም ስራ ትችት ያለ፣ ጥሩም ስራ ትችት ይገጥመዋል። እና ይሄ ያለ ነው። ለሰዎች እንደዚህ አይነት ነገር መልስ ባይሰጥ ጥሩ ነው፣ እንደኔ ሀሳብ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ኮኦርዲናሽን ከተመቻችሁ ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይሄኛው ቪዲዮ ተመልከቱት፣ ይመቻችሁ።